ግርማ ለዘላለም እስር ቤት ገባ። ኪሩቤል አሸነፈ። በመጨረሻም ግርማ አንተ አሸንፈኛል እኔ እጅ ሰጥቻለሁ በማለት ለኪሩቤል ተናዘዘ። ኪሩቤልም ይህንን ሀሳቡን እንዲሁም ደግሞ ዝርዝር መረጃውን ለፖሊሶች እሰጣለሁ፣ አሁን አሸነፍኩ አላሸነፍኩህ ዞሮ ዞሮ ምንም አይነት ለውጥ አታመጣም ግርማ፣ ካሁን በኋላ ቤቱን ለቀህ ትወጣለህ ብዬም ነበረ። ስለዚህ ቤቱን ለቀህ ከመውጣት በፊት ግን አንድ ነገር የምታረግልኝ ነገር አለ። ስለዚህ ቤቱን ከመልቀቅ በፊት ሙሉ ለሙሉ ይህንን ቤት ለዝናሽ እንድትሰጣትና በሷ ስም ብቻ ሆኖ እንዲቀጥል እፈልጋለሁ በማለት ለግርማ አስጠንቅቆና አሳውቆትም ነበረ። ግርማም ችግር የለውም እኔ የምትፈልገውን ነገር አድርግልሃለሁ፣ ነገር ግን ልጅን ለመጀመሪያ ጊዜና ለመጨረሻ ጊዜ ላገኛት እንዲሁም ደግሞ አሁን ላይ ላምሮት ሆስፒታል ገብታ ትገኛለች። አባቷ በፈጸመው በደልና ግፍ ለካ ይህንን ሁሉ ጊዜና ዓመታት ለሰይጣን ነበር ቆሜ ስከራከር የነበረው። እንዴት አባቴና ፍቅረኛ ያልኳቸው ሰዎች ይሸውዱኛል፣ በተለይ ደግሞ አባቴ ብዬ እስከዛሬ ድረስ አባዬ ዳድ እያልኩ ሳቆላምጠው የነበረው ሰው ለካ የገንዛ ጠላቴና ጉድጓዴን ሲቀፍርልኝ የነበረ ሰው ነው በማለት መርር ላይ ያለቀሰች፣ እንዲሁም ደግሞ በጣም በሁኔቱ ተገርማ ራሷን ስታ እንዲሁም ሆስፒታል ገብታ ትገኛለች። ምክንያቱም በተለይ ደግሞ ጆን ባለቤትሽን ወይም ደግሞ የወደፊት ፍቅረኛ ነው ብለሽ የምታስበው ሰው አሁን አባትሽ ገሎልሻል ብላ እናቷ ስትነግራት ከአቅሟ በላይ የሆነባትና ነገሮችን ለመቆጣጠር ተቸግራ ነበረ። በእርግጥም እዚህ ጋር የዘኑ ጥፋት ነው ብዬ አስባለሁ። ምንም እንኳን አባቷ ጨካኝ ቢሆንም እንዲሁም ደግሞ ለሰው ነፍስ ቅንጣት ታክል የማይራራ እንደመሆኑ መናገሯ ጥሩ ቢሆንም ግን ደግሞ አባትሽ ያው ገደለልሽ ፍቅረኛሽን ብላ መናገሯ ነው ከምንም በላይ ያሳምናት ብዬ አስባለሁ። እንዲሁም ደግሞ ጆንን ሞቷል ስትላት አባቴ እንዴት ነው ይህን ያክል የጨከነው እንዴት ነው የገደለው በማለት ነበረ እንደዛ ያደረገችው። እኔ ግን ጆን የሞት አይመስለኝም በእርግጠኝነት። ኪሩቤል ይህንን አላማና እቅድ ያሳካው ግርማን ለማስፈራራትና እንዲሁም ደግሞ ከዛ ቤት ለማባረር የተጠቀምበት ዘዴ ነው ብዬ አስባለሁ እንጂ በእርግጠኝነት ጆን በህይወት ያለ ይመስለኛል። እንዲሁም ደግሞ ለግርማና ለላምሮት ትልቅ ትምህርት ይሆናል ብዬ አስባለሁ። ይሄ ነገር ጆን ሞቶ ከሆነ በጣም የደበረ ይሆናል ማለት ነው። ግን ደግሞ አንድ ትልቅ የቤት ስራ ሰጥቼዋለሁ ለግርማ ብሎ ደጋግሞ ሲነገር እንደነበረ ሰምተነዋል ኪሩቤል። ይህም የቤት ስራ ምንድን ነው? በመጀመሪያ ደረጃ ከልጁ ፊት ለፊት የአባቷን ውሸትና አባቷና ፍቅረኛዋ ምን አይነት ሰዎች እንደሆኑ ለላምሮት መናገር ነበረ። በመጀመሪያም ወደ ቤት ሰተት ብሎ ሲመጣ ላምሮት ብቻዋን ነበረችና ስታይ በጣም ነበር የተነገረችው። ስለዚህ የጨረቃ አባትሽ የት ነው ብሎ በጠየቃት ጊዜ እኔ አላውቅም ልደውልለት እንዴ በማለት ተባብረውም ነበረ። ከዛ ወዲያውኑም ደውላለት እሺ ይልና ከደወለችለትም በኋላ ያው ግርማ ይመጣልና ከተመልሶ ከመጣ በኋላ ምንድን ነው ለዚህ ወጠት ልታስፈነጭብኝ ነው ወይ የደወልሽልኝ? ላምሮት ምን እያሰብሽ ነው በማለት እሷን ጠይቃታል። ላምሮትም እኔ ምንም አውቀው ነገር የለም እስኪ አንድ ጊዜ ቁጭ ብለን እናዳምጠው በማለት ነበር የመለሰችለት። ከዛ ከመለሰችለትም በኋላ እሺ ችግር የለም በማለት እንዴት ነው ሰበር ዜና ነው ወይስ ደግሞ መርዞን የምንነግረው ስትለው ወይስ ደግሞ መክሊት ተገኘች ብላ ጠይቃ ነበር። ኪሩቤል ከመቀመጡ በፊት መክሊት መጣች ብዬ መናገር ማለት ለሱ መርዞን የሚሆነው ግን ሌላ ሰበር ዜና ነው የሚሆን፣ ለሱ የሚያስደስተውን ነገር ነው የምነግረው እና ጥሪልኝ ሲላት በዛም ሀሳብ ተስማምታ ነው እንግዲህ የጠራችው። ከተስማማች በኋላም በጣም ነበር ደስ ያለውና መጥቶ ምን አይነት ሰው እንደሆነ ለመሆኑ ጆንን ምን ያክል ታምኚዋለሽ? ፍቅረኛሽ እንደመሆኑ ምን ያክል ታውቂዋለሽ? በማለት ኪሩቤልም ለአጅሪት ጥያቄውን ያቀርብላታል። አጅሪትም አልገባኝም ምን እያልክ ነው በማለት ትወዛገባለች። ከዛ ይኸውልሽ በመጀመሪያ ደረጃ አንቺ ስለ ጮኛሽ በደንብ ብዙ ማታውቂያቸው ነገሮች አሉት። ከነዛ መካከል ጥቂቱ ልጠቅስልሽ እችላለሁ ይላታል ማለት ነው። ላምሮትም በቃ ችግር የለውም ምንድን ነው እስኪ ንገረኝ ትለዋለች ማለት ነው። ከዛ በተጨማሪ እንግዲህ ጆን ማለት ከደሴ የመጣ ሲሆን እንዲሁም ደግሞ አንቺን ለመጠቀምና ለመበቀል ነው እንጂ ወዶሽ አይደለም ያገባሽ፣ እንዲሁም ደግሞ ያፈቀረሽ አንቺን ፈልጎሽ አይደለም፣ ለመበቀል ብሎ ነው። አባትሽን ለመበቀል ብሎ ነው አንቺን የተጠቀመብሽ እንጂ የእውነት ወዶሽ እና አፍቅሮሽ አይደለም። ምክንያቱም አባትሽ የዛሬ ስንት ዓመት ከደሴ አካባቢ ሸሽቶ ወደዚህ ነው የመጣው። ይህንንም ደግሞ ያደረገበት አጋጣሚ ምንድን ነው?
የጆንን ወንድም ገሎ አሁን ላይ እንደ ልቡ እየተንደላቀቀ ያለ እንዲሁም ደግሞ ጆን ደግሞ ለመበቀል ብሎ ነው አንቺን የቀረበሽ ይላታል። እና በጣም ይገርማታል። እንዲሁም ደግሞ እንዴት እንደዚህ ሊሆን ይችላል? ጆንማ እንደዛ አደርግብኝም በጣም የምወደውና የማፈቅረው ሰው ነው እኮ አባቴስ ቢሆን እንዴት እንደዛ ያደርጋል? በማለት ትናገራለች ማለት ነው። እንግዲህ እኔ እውነታውን ነው የነገርኩሽ ሄልና ጥሏቸው ይወጣል ማለት ነው። በእርግጥም ግርማ ከልጁ ፊት እንደዛ ሲያዋረደው በጣም ኩምሽሽ ብሎ ነበረ። ያሳዝን ነበር ሁኔታው ማለት ነው። ከዛ ኪሩቤልም የሚናገረውን ነገር ተናግሮ ይወጣል። ምክንያቱም እንደዛ ተናግሮ ከልጁ ጋር ስላጣለው እንዲሁም ደግሞ ጆን ከሃዲ እንደሆነ ነግሮት አግታይ ሳለ ለዝናሽ ደውሎ የነገራትም እሱ ነው፣ ያሳሰረም እሱ ነው፣ ያስፈታም እሱ ነው ሲለው በጣም ይበሳጭና ጆን እንዴት ሊከዳ ይቻለ በዚህ ልክ በማለት ወደ ጆን ቤት እንደሚሄድም እርግጠኛ ነበረ ኪሩቤል ማለት ነው። ለዛም ነው በመጀመሪያ ደረጃ የቤት ስራ አለኝ፣ ስለዚህ ፈተናውን ማለፍ አለበት ብሎ ፈተናውን የሰጠውና ቀድሞ ከልጁ ፊት ለፊት መናገሩም ለዚህ ነገር ጠቅሞታል። ግርማም በንዴት እዚህ ጋር ልጁ በጣም ጮኸበታለች። የእውነት አንተ አባቴ ነህ ወይስ ምንድን ነው? ወይስ ጠላቴ ነህ? ለካ ጉድጓዴን ስቆፍርልኝ ነበረ እኔ አባቴ ዳዲ እያልኩ አንተን በቃ ስንት ነገር ያው ሁሉ ክፋት ሰርቼ ለካስ አንተ ለራስህ አላማና ዕቅድ እየተጠቀምክብኝ ነው በማለት ለአምሮትን በጣም ትጮህበታለች። እንግዲህ ልጅ ለአምሮት ይቅርበኝ ለማለትም አልተገደደም። ስሟን ለመጥራት እንኳን ሲሞክር እንዳጠራኝ እያለች በጣም ትጮህበትም ነበረ። ከዛ እሱም እሺልና ጉዳዩን ለማስተላለፍ ይሞክራል። ካስተላለፍም በኋላ እንግዲህ ጆን ይመጥቻላለሁ በማለት ተናዶ ይሄዳል። በሌላ በኩል ደግሞ ዝኑና ያው መክሊት ቁጭ ብለው እየጠበቁ ነው ያሉት። ወደዛ ቤት አልመለስም የሚል ድምዳሜ ደርሳለች። ምክንያቱም በእኔ ምክንያት ነው የሁሉ ችግር የሚፈጠረው፣ እናም ደግሞ እውነቶቹ የሚወጡት በእኔ ምክንያት ነው። ስለዚህ ለምን እኔ እንደዛ ሆንኩ? እና ደግሞ ግርማ ፍች የሚባል ነገር አለ ለምን አፈቸውም ብላ ዝኑ ስጠይቃት ነበር። እና ዝኑም እንግዲህ ስለ ግርማ ስትናገር ግርማ የመጀመሪያ ሰው ነው፣ በጣም ጥሩ ሰው ነበረ፣ በቃ ስለ ፍቅር ታሪካቸው ምናምን ተነግራታለች። እንዲሁም ደግሞ ከቤተሰብ እየተደበቅን እንገናኝ ነበርና የመጀመሪያ ልጃችን የተረገዘችው ለአምሮት በፍቅር ያገኘኋት ናት። ግን በድንገት ግርማ ጠፋ፣ ተሰወረ እና ከዛ እኔም ሌላ አዲስ ህይወት ጀመርኩ። አዲስ ህይወት የጀመርኩት ደግሞ የትርሲትን አባትና አንቺን አባት በማግባት ነበር እና የትርሲት አባትም በጣም መልካም ሰው ነው። ፏ አድርጎ ሲያኖረ የጀመረ ድርቅቅ አድርገው ደስ የሚል ህይወት ማኖር ስንጀምር ደግሞ በአጋጣሚ ከየት መጣ ሳይባል ደግሞ መጥቶ ከህይወታችን ውስጥ ገባና ህይወታችን መበጥበጥ ጀመረ። እናም ደግሞ ያኔ ህይወቴ ብጥብጥ አለ በቃ። በዛ የተነሳ የትርሲት አባትም በሚናገራቸው ነገሮች እያንዳንዱ ያው መጠጣት ጀመረ፣ መስከር ጀመረ፣ እያመሸ መጠጥ ጀመረ። ከዛ እያለ እንግዲህ እንደዚህ እየኖርን እያለ አንድ ቀን የመኪና አደጋ ደርሶበት ሞተ ተባለ። እናም ደግሞ ግርማም አሁንም ልጃችን አብረን እናሳድግ በሚል ሰበብ ከዛ ቤት ተጎትቶ ገባ። እኔም እንግዲህ አልቻልኩም። በወቅቱ ጥሩ ሰው መስሎ ተለሳልሶ ከገባ በኋላ ደግሞ ማስፈራራት ጀመረና ወድጄው ሳይሆን ተገድጄ ነው አብሬው የምኖር ከግርማ ጋር በህጋዊ መሰረት እንድንጋባ ጠየቀኝ። እኔም ወረቀት ፈርም ያለው ሀብትና ንብረቱ በትርሲት ስም ነው ብዬ እስካሁን በዘዴ የቆየሁት ለዚህ ነው። እናም ደግሞ ያው አሁን ልፋታ ብል ያለፋበትን ገንዘብ እኩል እካፈላለሁ ይላል። ስለዚህ እንዴት ሊሆን ይችላል? መፍታትም አልችልም፣ ማካፈልም አልችልም፣ ማባረርም አልችልም። ብቻ ግራ ግብት ብሎታል የኔ ህይወት እና ምናልባት አንቺ ወደ እኔ ቤት የመጣሽው ለመልካም ነገር ሊሆን ይችላል፣ ፈተናዎች ልትማሪ ይሆናል እና ብቻ ይዞሽ እያለ ማጽናናት ጀመረች። መክሊት ምኑን ልታገዘው መደፈሩን ወይስ ደግሞ የላምሮትን ዛቻ በማለት ትነግራታለች። ኪሩቤልም በእርግጠኝነት ላምሮት እንደዛ አታረግም፣ አሁን ላይ ለራሱ አዝና ነው ያለችው ይላታል። እናም አዝናለች ሲላት ቤት ከመጣች በኋላ እና ግርማ ወጥቶ ጆንን ሊገል ሲል ቪዲዮ ቀርጾን ነበር። የሚገርማችሁ ነገር ኪሩቤል ከዛ ጆን ግን ወዲያውኑ መሬት ላይ ወድቋል። እኔ ግን የሞት አይመስለኝም ጆን፣ በእርግጠኝነት የሞት አይመስለኝም። ግርማን ለማስፈራራት እና ለመበቀል ያደረጉት ተመካክረው የሰሩት ስራ ይመስለኛል እንጂ ጆን የሞት አይመስለኝም። ግን ግዴታ ኪሩቤል ቪዲዮ መቅረጽ ነበረበት እንደገደለው እና ማስፈራራት ይችላል በዛ ቪዲዮ። ከዛው ግርማ የፈለገውን ነገር ማድረግ አይችልም ማለት ነው፣ ምክንያቱም ኪሩቤል ቪዲዮ ይዞበታል። ስለዚህ ያለ አማራጭ ገሎ ዘወር ሲል ኪሩቤል ፊት ለፊቱ ቪዲዮ እየቀረጹ ነው። ከዛ በቃ ግርማ አለቀልኝ በማለት በጣም ይጨነቃል።
ተጨንቆ መሆን ተበላይልና ወደ ቤት ይዟቸው ይመጣና መክሊት እንግዲህ ለአምሮትም በጣም አባትሽ ጨካኝ ነው አውሬ በላ ምናምን ስትላት ራሷን ያማታል በጣም ማለት ነው። በጣም ነበር ያመማት። አባትሽ የነገር ሰው ነው እንግዲህ በዚህ ጭካኔ ያልተማርሽ እኔ ምንም በረግልሽ አትማሪም የራስሽ ጉዳይ ብላ ጥላት ከወጣሽ በኋላ ይበልጥ ያማታል። አሁን እኮ ጆንን ገድሎታል ስትላት ደግሞ ባሰባት ህመሙ። መክሊትም በቃ እረፍት ማድረግ አለብኝ ብላ ወደ ክፍሏ ወጣ ስትል እንግዲህ አላስቻላትም እና እስኪ ላምሮት ልያት በማለት ወደ ላምሮት መኝታ ክፍል ስትሄድ ላምሮት ደግሞ ራሷን ስታና መሬት ላይ ወድቃ ነው እንግዲህ የተገኘችው። መክሊትም በጩኸት ቤቱን ቅልጥ አድርገዋለች። ግርማም እባክህ ልጄን ላገኛት እያለ ለኪሩቤል ደውሎለታል እና ግርማ ሁሌ ላምሮት እንደዛ መሆኗን ካወቀ በኋላ አርፎ ይቀመጣል ወይስ ደግሞ ይበልጥ ንዴቱ ብሶበት ሊበቀላቸው ይችላል? ዛሬ ቪዲዮአችን ይህን ይመስላል። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ይሆንላችሁ።